አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን። የቅዱሳን አባቶቻችን ፈጣሪ አምላካችን እግዚአብሔር በቸርነቱና በይቅርታው ብዛት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክትና የቅዱሳን አበው ረድኤታቸው ከኛ ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የገዳማችን አበምኔት፣ የተወደዳችሁ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሚሆን ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማማርበት ርዕስ ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ የምናገኘውን ኃይለ ቃል መነሻ አድርገን የምንማማረው ብቻችንን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም። እንግዲህ የዕለቱ ታሪክ ነው። በቅድስት ቤተ ክርስቲያናችን ታሪክ ስርዓት መሰረት በቅዱስ ያሬድ አከፋፈል ይሄ ወቅት ዘመነ መራዊ ነው የሚባለው። የሰርግ ወይም የሙሽርነት ወቅት እንደማለት ነው። ዘመነ መራዊ ይባላል። አሁን የካቲት 8 መራዊ ነው። እሁዱም የሚነገረውም የሰርግ የሙሽርነት ቃል ነው የሚነገረውና እሱን መሰረት አድርገን የዕለቱን ወንጌል እንማራለን። እግዚአብሔር በዕለት በዕለት ዓመቱ 52 ሳምንት ነው። 52 ሳምንት 52 ሰንበት ማለት ነው። በ52 ሳምንት 365 ቀኑ ተከፍሎ በእያንዳንዱ እሁድ ታሪክ አላትና ለነፍሳችን አስፈላጊ የሆነችውና እግዚአብሔር የመደበላት ምግብ በዚያች እሁድ ነው የምትሰጠን ማለት ነው። የ52ቱ ሳምንታት ምግብ በ52 እሁድ ነው የሚነገረው። ስለዚህ ለዚህ ለሰርጉ ሳምንት የተመደበልን ምግብ ዛሬ የሰርግን የሚመለከት ርዕስ ይሆናል ማለት ነው። በቤተክርስቲያናችን አስተምሮ ፈውስ መንፈሳዊም አንዱ የሳምንቱን ቃል እግዚአብሔር መማማር ስለሆነ ዓላማው። ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ ያለው ኦሪት ዘፍጥረት ማለት እንደምታውቁት ኦሪት ዘልደት ማለት ነው። የልደት መጽሐፍ ነው። የልደት የመገኘት መጽሐፍ ነው። የፍጥረታት ልደት የተገኘበት፣ የሰው ልደት የተገኘበት፣ የበረከት ልደት የተገኘበት፣ የጾም ልደት የተገኘበት፣ የጋብቻ ልደት የተገኘበት መጽሐፍ ነው። ጋብቻም የተወለደው ከዚህ መጽሐፍ ነው። ጾምም የተወለደው ከዚህ መጽሐፍ ነው። ብላና አትብላ መስዋዕትም የተወለደው ከዚህ መጽሐፍ ነው። ኃጢአትም የተወለደው ከዚህ መጽሐፍ ነው። በዚህ መጽሐፍ ነው እነዚህ ልደቶች ወደ 13 የሚሆኑ ልደቶች የመጀመሪያ ልደታቸው በኦሪት ዘፍጥረት ነው የምናገኘው። በዚህ ከምናገኛቸው ልደቶች መካከል የጋብቻ ልደት አንዱ ነው። ርዕሱም ዛሬ ገጥሞታል ማለት ነው። እንግዲህ በዚህ ከምናገኛቸው መጽሐፍት መካከል በዋናነት የሚይዙት የአበውን ታሪክ ነው። ይሄ ኦሪት ዘፍጥረት ከምዕራፍ 12 ጀምሮ እስከ ምዕራፍ 50 ድረስ ያለው ሙሉ መጽሐፉ በሶስት ሰዎች ትውልድ ላይ ያተኮረ ነው። በአብርሃም፣ በይስሐቅና በያዕቆብ። እነዚህ ሶስት የእምነት ምሰሶዎች ናቸው። በአይሁድ እምነትም የእምነት ስር የሚባሉት እነዚህ ሶስቱ ናቸው። በእስልምናም እነዚህ ሶስቱ ስር ተደርገው ይነገራሉ። በቤተ ክርስቲያናችን ደግሞ ሶስቱ አስራዋ ሃይማኖት እነዚህ ናቸው። የአብ የወልድ መንፈስ ቅዱስ ምሳሌ የሚሆኑን በአካላቸው እንደተለዩ ሆነው አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ከነዚህ አባቶች አንዱ የዛሬው ርዕስ ያዕቆብን የሚመለከት ነው። አባታችን ያዕቆብ የይስሐቅ ልጅ ነው። ሚስቱ የይስሐቅ ሚስት ርብቃ ትባላለች።
ሶርያዊት ናት። በእስራኤል በነበሩበት በከነአንና በሶርያ ሜሶፖታሚያ አካባቢ ወደ ዛሬዋ ፋርስ፣ የድሮዋ ፋርስ የዛሬዋ ኢራን ማለት ነው። እዚያ ድረስ ወደ 725 ኪሎ ሜትሮችን የሚርቅ ሀገር ነው። ከዚያ አምጥቶ ነው ይስሐቅ ሚስት ያገባው። ከዚያ ያዕቆብ እና ኤሳው ተወልደዋል። ያዕቆብ እና ኤሳው ከተወለዱ በኋላ ኤሳው ብኩርና ነበረው። ብኩርና መጀመሪያ የተወለደው የሚሰጠው ነው። ያን ብኩርና ይዞ ሲኖር ብኩርና በብሉይ ኪዳን የበረከት ምልክት ነው እና በሐዲስ ኪዳን ደግሞ የሃይማኖት ምልክት ነው። በእግዚአብሔር ያለን ቦታ ብኩርና ይባላል። በእግዚአብሔር ዘንድ ያለች ባለሟልነት ናት። ስለዚህ ኤሳው በኩር ነው። ነገር ግን ከእናቱ ጋር አይዋደድም ነበር። ደጅ ደጁን የሚውል ሰው ነበረ። ያዕቆብ ደግሞ ቤት የሚውል ሰው ነበር። እናቱን ይረዳል። ከዕለታት በአንድ ቀን ያዕቆብ ቤት ስለሚውል እናቱ ንፍሮ ሰጥታው ሲመገብ ኤሳው በውጭ በጫካ ውሎ አደን ሳይቀናው መጥቶ ርቦት ሳለ ወንድሙ ሲበላ አገኘው። ከምትበላው ስጠኝ አለው። አንተም ብኩርናህን ስጠኝ አለው። ይሄ ብኩርና ምግብ አላበላኝ፣ ምን አድርጎልኛል? ውሰደው አለው። በእግዚአብሔር ምለ ስጠኝ አለው። በእግዚአብሔር ምሎ ብኩርናውን ሸጠለት። ይህንን ብኩርና ከሸጠ በኋላ ይስሐቅ አረጀ። አርጅቶ ከዕለታት አንድ ቀን ፀሐይ ሲሞቅ ኤሳውን ስለሚወድ ልጄ የመሞቻዬ ጊዜ ደርሷል፣ ምግብ እንደምወደው አድርገህ አውሬ አድነህ አዘጋጅተህ ስጠኝና ያን በልቼ ልመርቅህ አለው። ቢቸኩል የአደኑን ልብስ ትቶ የዘወትር ልብሱን ለብሶ ሄደ። ይህንን ርብቃ ትሰማ ስለነበር እሷ ደግሞ ያዕቆብን ስለምትወድ ልጄ ይቺ ቀን የበረከት ቀን ናት፣ አባትህ ለኤሳው በረከት እሰጥሃለሁ ሲል ሰምቼዋለሁ። በረከት እንዳያልፍህ ከመንጋችን ግባና የሰባውን የወፈረውን በግ አርደህ ስጠኝና አባትህ እንደሚወደው አድርጌ ሰጥቼ ልስጥህና ያንን ወስደህ አብልተህ በረከት ተቀብለህበትና አለችው። አባቴ ቢረግመኝሳ አላት። መርገሙ በእኔ ላይ ይሆናል፣ ግድ የለህም አለችው። ከበጎቹ የሰባውን የወፈረውን አምጥቶ አርዶ አስልቶ ሰጣት። እሷም ባለቤቷ እንደሚወደው አድርጋ ሰርታ ሂድና ከአባትህ በረከት ተቀበል ብላ ሰጠችው። የሰውነቱን ደም ቀብታ የያዕቆብ አካሉ ለስላሳ ነው፣ የኤሳው ደግሞ ሸካራ አካል ስላለው ጸጉር አለውና እንዲመስልላት የበጎቹን ጸጉር ከሰውነቱ ቀብታ የኤሳውን ሽታ እንዲሸት ደግሞ የኤሳውን ልብስ አልብሳ ወዙን ሰደደችው። አባቴ ይዤ መጥቻለሁ ብላንካ አለው። ከምን ጊዜው አለው። በአንተ ጸሎት ምርቃት ገና ሳልጀምረው ቀን ነኝ፣ ተቀበለኝ አለው። እስኪና ልዳስህ አለው። አይኑ ታውሮ ነበረ። ሲዳስሰው ወዙ የኤሳውን ይሸታል፣ ቃሉ ያዕቆብን ይመስላል፣ ጸጉሩ ደግሞ ኤሳውን ይመስላል። እና አሳሳተውና ቃልህ ከሰ ይመስለኒ ዘያዕቆብ፣ ቃልህ የያዕቆብን ይመስላል፣ ጸጉርህ ደግሞ ኤሳውን ይመስላል፣ ሁላችሁም ልጆችን አልመርቃችሁ ብሎ አቅርቦ ጼና ማዛሁ ለወልዴ ጥቀ ጥንቁቀ ከመጼና ገዳም ዘባረክቦ እግዚአብሔር እምነጠሉ ለሰማይ ወምነ ስፍሃ ለምድር ይኩን በረከትከ። የልጄ መዓዛ እግዚአብሔር እንደባረከው እርሻ ያለ መዓዛ ነው። ከሰማይ ጠል ከምድር ስፋት በረከት ይስጥህ፣ ወንድምህ ይገዛልህ ብሎ መረቀው። ተመርቆ ሲወጣ ኤሳው ስጋውን ይዞ ደረሰ። አባቴ ይዤ መጥቻለሁን ካብላ አለው።
ከምን ጊዜው አሁን ሰተኝ በልቼ መስሎኝ አለው። መቼ እኔ ነኝ አለው። አይ እንግዲያ ማን ነው አሁን እንዲያርጎ ያበላኝ? ቡሩክ ብእሲሁ፣ ሰውየው እንዲያውም ደግ ሰው ነው። እንግዲህ አንድ ጊዜ ሰጥቼዋለሁና አልነሳውም አለው። አሐቲኑ በረከትከ አባ፣ አባቴ በረከትህ አንድ ብቻ ናት እያለ ዘበዘበው። አትጠቀምበትም እንጂ ያረድከው ይስባልህ፣ ባይር ይከፈልልህ፣ ነግደህ ኑር ብሎ መረቀው። ኋላ ያዕቆብ መሆኑን አውቆ ሲነግረው መጀመሪያ ብኩርናዬን ወሰደ፣ አሁን የአባቴን በረከት፣ አባቴ ሙቶ መቼ ወንድሜን በገደልኩት እያለ ሲፎክር እናቱ ሰምታ ልጄ ይሄ ወንድምህ ይገድልሃልና ሶርያ ወደ አጎትህ ሂድ አለችው። ወንድሟ ስለነበረ አባቴ ቢረግመኝሳ አላት። እኔ በስልት አሰናብትሃለሁ አለችው። ገብታ ቀድሞ ይሄ ትልቁ ልጄ ከነዚህ ከጣዖት አምላኪዎች ተጋብቶ ሲያሰድበኝ ኖረ። ደግሞ ትንሹ ልጄ እዚህ አግብቶ ሊያሰድበኝ ነው። ወዲያ ወደ አጎቱ ሂድ አለችው በብልሃት። ይሁን አንቺ ካልሽ ሂድ አላት። ሄደች። ሄደ ተነስቶ ተመርቆ ሄዶ ሎዛ የሚባል ቦታ ሲደርስ መሸበት። ፀሐይ ተቆለቆለች፣ ልትገባ ሆነ። መሸ፣ ጨለመ። የአቅሙን ተጉዞ እዚያው ከመንገድ ዳር ፈቀቅ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ ከዚህ እስከ ሰማይ ድረስ መሰላል ተተክሎ ጫፉ እስከ ሰማይ ደርሶ ከጫፉ ላይ ዙፋን ተዘርግቶበት በላዩ ላይ ንጉሥ ተቀምጦበት አየ። ደንግጦ ተነሳ። ዛቲኑ ሆታ ለሰማይ፣ ይቺ የሰማይ ደጅ ናትን ብሎ ደንግጦ ተነሳ። ዝየ ይትሐነጽ ቤተ እግዚአብሔር፣ እዚህ የእግዚአብሔር ቤት ይሰራል ብሎ ዘይት አፍሶ ትንቢት ተናግሮ ተነስቶ ሄደ። ሂዶ ሶርያ ደረሰ። ሶርያ ሲደርስ ከውሃ ጉድጓድ አጠገብ ደረሰ። ውሃ ጉድጓድ አጠገብ ሲደርስ ከውሃው ዳር ቁጭ ብሎ ሲል በሀገራቸው የጉድጓድ ውሃን የሚጠቀሙት ውሃውን ለአምሳ ለስሳ የሚነሳ ድንጋይ ይገጥሙታል። አንደኛ ጠላት መጥቶ መርዝ እንዳይጨምርበት፣ ሁለተኛ ደግሞ እንስሳት አራዊት የማይገባ ነገር እንዳያደርጉት እንዳይበክሉት ለስልሳ የሚነሳ ድንጋይ ገጥመውት ይሄዳሉ። እረኞቹ ለጋ ክንድ ስላላቸው በጎቻቸውን ሰብስበው ይቁለጨለጫሉ፣ ማጠጣት አቅቷቸው። ያዕቆብ ደረሰና ምን ነው አታጠጡም እንዴ አላቸው። አይ ኢንክል ለመ ኢተጋብኡ ኩሎሙ ኖለት ወያስየስልዋ ለእብን ማፈአዘቅት ወናሰቲ አባግኢነ አሉት። ሁሉም እረኞች ካልተሰበሰቡ ድንጋዩን ብቻችን ማንሳት አንችልም። እረኞች በአጠቃላይ ግን ከተሰበሰቡ ድንጋዩንም ማንሳት እንችላለን፣ ውሃም ማጠጣት እንችላለን አሉት። ያዕቆብ ግን በተፈጥሮው እግዚአብሔር ያደለው ክንደ ብርቱ ስለነበረ ድንጋዩን ብቻውን ከጉድጓዱ ላይ አንስቶ እንዲጠጡ አደረጋቸው። ከዚያ በኋላ በዚህ ሀገር ላባ የሚባል ሰው አለ፣ ታውቁታላችሁ አላቸው። እናውቀዋለን አሉት። አጎቱ ነው። ልጆች አሉት አለው። እንዲያውም አሁን ሴቲቱ መታለች አሉት። ራሔል እየሮጠች መጣች። አይቶ ወደዳት። በዚያ ጊዜ ሃይማኖት ከሚጠፋ ስጋዊ ሕንፃ ቢፈርስ ይሻላል ተብሎ ዘመድ ከዘመድ ይጋባል። ያጎቱ ልጅ ናት። ወደዳት። ሚስት ትሁነኝ ብሎ አሰበ። ገብቶም ከቤት ወሰደችው። አባትሽ ደህና ነው? ደህና ነው። እቤት ተቀመጠ። ይችን ልጅ አጋባኝ አለው።
7 ዓመት ተገዛልኝና ልስጥህ አለው። 7 ዓመት ተገዛ። 7ቱ ዓመት ሲያልቅ ትልቅ እያለ ትንሽ ስለማይዳር ትልቂቱ ደግሞ መልከ ጥፉ ነበረች እና በሰው ሰውኛው ባል አላገኘችም። ትልቂቱ እያለች እንዴት ትንሽ ይዳራል ብሎ አሳስቶ ማታ ልያን ድሮለት አደረ። ማለዳ ስትታይ ሰርጉ አብቅቶ ማናት? ልያ ናት። ራሔል አይደለችም 7 ዓመት የተገዛላት። እንዴት እንዲህ ታደርገኛለህ? ራሔልን ድርልሃለሁ ብሎ ሲያበቃ ሲለው እንደገና 7 ዓመት ተገዛና ራሔልን እሰጥሃለሁ አለው። 7 ዓመት ለራሔል ሆኑ። እንደገና ተገዛና 14 ዓመት ተገዝቶ አገባት። ወኮኑ እሉ ዓመታት ህዳጣን በቅድሜሁ ለያዕቆብ። እነዚህ ዓመታት ሁሉ ለያዕቆብ ጥቂት ዘመኖች ሆኑለት፣ ራሔልን ይወዳት ነበርና ይላል። ራሔልን ስለሚወዳት ለያዕቆብ 14 ዓመት እንደ ጥቂት ቀን ሆነለት ይላል። ራሔልን አገባ። 7 ዓመት ደግሞ ማጫ ለመቀበል ተገዝቶ በ21 ዓመቱ ሀብት ንብረት ሰብስቦ በረከት ተቀብሎ 12 ልጆችን ወልዶ ብቻውን የወጣው በበረከት ከሶርያ ወደ አባቶቹ ምድር ተመለሰ። እግዚአብሔርም እኛን ከወጣንበት ይመልሰን።